ኦኬ ተመልካቾቻችን እንደምን አላችሁ? ሰላም ናችሁ? በያላችሁበት እንግዲህ ሰላማችሁ ይብዛ እላለሁ። ዮሐንስ ነኝ። እንግዲህ በተከታታይ የሀገራችንን ሁኔታ እያየን ነው የምንገኘው። የባለፈው ቪዲዮ እስከ ኃይለሥላሴ የኃይለሥላሴ ጥንካሬዎችና ድክመቶችን አይተን ነው የጨረስነው ማለት ነው። ዛሬ የምንመለከተው ምን ይሆናል ማለት ነው? ስለ ደርግ ወይ ደግሞ ሪቮሉሽኑ እንዴት መጣ፣ የኃይለሥላሴ ሪቮሉሽኑ እንዴት መጣ እያለን የደርግ መንግስትን ካራክተሪስቲክሱን ምናምን ነገር እያየን እንግዲህ የምንወስዳቸውን ጽንሰ ሀሳቦች እነሱን እየገመገምን እንቀጥላለን ማለት ነው። የመጀመሪያው ነገር የደርግ መንግስት እንግዲህ የሪቮሉሽኑ አካል አልነበረም። ፕራይመርሊ ሪቮሉሽኑ ወይ ደግሞ ለውጥ ያስፈልጋል የሚሉ ሰዎች ስፔሻሊ ከአዲስ አበባ ዩኒቨርሲቲ የመጡ ተማሪዎች ነው የነበሩት። እነሱም የፊውዳሉን አገዛዝ በጣም በመሪር በመቃወም ገበሬው እየተበዘበዘ ነው፣
ገበሬው ላይ በጣም እጅግ ጉዳት አለበት። ፊውዳሎች የሚኖሩት ላይፍ እና ገበሬው የሚኖረው ላይፍ በጣም ሂውጅ እንትን አለው። ሀገራችን ወደኋላ ቀርታለች ምናምን ነገር የሚሉ ናቸው። እዛ ላይ እንግዲህ ከልባቸው ኢትዮጵያ እንድትቀየር የሚፈልጉ ተማሪዎች ነበሩ። ቀደም ባሉት ቪዲዮዎች እንዳሳዩዋቸው ግን የኢትዮጵያን ነባራዊ ሁኔታ በደንብ በመረዳት ቀጥሎ ዳታዎችን በደንብ አድርጎ በመውሰድ ስትሮንግ የሆኑ ሪሰርቾች እንዲሰሩ በማድረግ ቀጥሎ የኢትዮጵያን መጻኢ ሁኔታ በደንብ ዌል ስትራክቸርድ በሆነ ሁኔታ ሊያራምድ የሚችል ሲስተሞችን ኢስታብሊሽ በማድረግ ደረጃ ግን ተማሪዎቹ ብዙ ይቀራቸው ነበር። ይህም የሚታየው ሞር ላይክ ልጆቹ የነበራቸው ፐርስፔክቲቭ ሞር ላይክ ክላስ ውስጥ የሚማሩትን የሆነ ቲዮሪ አይነት ነገር ያንን ይዘው ኢትዮጵያ ውስጥ አፕላይ ለምን አናደርገውም አይነት ነገር ነው አብዛኞቹ ላይ የሚታየው። ነገር ግን ከዚህ በፊት እንደነገርኳቸው ቲዮሪ ሁሉ አፕሊኬብል አይደለም። ቲዮሪ ምንድን ነው? ጀስት ጽንሰ ሀሳብ ነው፣ መነሻ ሀሳብ ነው። ያ መነሻ ሀሳብ ሁል ጊዜ በኤክስፐሪመንት በዳታ በኤክስፒሪየንስ መፈተሽ አለበት እና ዳታ ሲባል ኳንቲቴቲቭ ዳታ አለ፣ ኳሊታቲቭ ዳታ አለ። የሪሰርቹም ታይፕ ልክ እንደዛው ይሆናል። ከሶሺዮሎጂ ፐርስፔክቲቭ ይታያል፣ ከሂስትሪ ፐርስፔክቲቭ ይታያል፣ ከአድሚኒስትሬሽን ፐርስፔክቲቭ ይታያል። ከእንደገና ኤፊሽንሲ ኦፍ ላይክ ሲስተም ዴቨሎፕመንት ከዛ በኩል ይታያል። ህገ መንግስቶችን ከማርቀቅ አኳያ ይታያል። እና የተለያዩ ብዙ ኤክስቴንሲቭ የሆኑ ሪሰርቾች ያስፈልጋሉ። ዝም ብሎ ቲዮሪ ብቻ አምጥቶ እዛ ላይ አስገብቶ ያንን ቲዮሪ ወርክአውት አርክ ማለት ትክክል አልነበረም። ነገር ግን እዛ ተማሪዎች ውስጥ ከልባቸው በቃ ኢትዮጵያ እንድትቀየር፣ ህዝቡ እንዲቀየር፣ እንዲሰለጥን ምናምን በጣም የሚፈልጉ ብዙ ተማሪዎች ነበሩ። ስለዚህ እነዚህን ተማሪዎች የነበራቸውን አምቢሽን አፕሪሼት ልናደርግ ይገባል። ነገር ግን አካሄዳቸው ላይ ብዙ ችግር ስለነበረበት ትራንዚሽኑ ኦብስታክል ገጥሞታል። ያንን ነው የምናየው። ኤኒዌይስ ገበሬውና ህዝቡ ይሄ በላንድሎርድ ሲስተም በፊውዳሉ ተማርረዋል። የተማረሩበት ደረጃ ነው የነበረው። እስፔሻሊ ወሎ ላይ የነበረው ድርቅ፣ ትግራይ ላይ የነበረው ድርቅ በየጊዜው በማህበረሰብ ውስጥ ያለው የላይፍ ልዩነት፣ የሶሻል ስትራቲፊኬሽን፣ እነዚህ አይነት ነገሮች ያው ሊቀየሩ ይገባቸዋል እና በሱ ተማሪዎቹ ብዙ ሂደዋል እና የመጀመሪያው ምንድነው መኢሶን የሚባለው ነው። መኢሶን በእንደ ኤሮፓያን አቆጣጠር በ1968 በእኛ ሀገር በ1960 እንደማለት ነው። እና እነሱ ጋዘር አድርገው ምን ይፈጥራሉ ማለት ነው? እንደ ዩኒየን አይነት ነገር ይፈጥራሉ። በአውሮፓ ውስጥ ነው ያንን የፈጠሩት። እዛ ውስጥ ደግሞ ከበደ መንገሻ፣ እነገደ ጎበዜ፣ አንዳርጋቸው አሰግድ፣ ፍቅሬ መርዕድ፣ ሀጎስ ገብረ ኢየሱስ ምናምን፣ ኃይሌ ፊዳ የመሳሰሉ ሰዎች ነበሩበት ማለት ነው። እና አሁንም እንደነገርኳችሁ የመኢሶን ኦብሰስድ የሚያደርጋቸው አይዲዮሎጂ ኮሚኒዝም ነው፣ ሶሻሊዝም። እነዚህን አይዲዮሎጂዎች በጣም ኦብሰስድ ያደርጓቸዋል። እና ኮሚኒዝም ወይ ደግሞ ሶሻሊዝም እነ ሌኒን እና ማርክሲስት ዴቨሎፕ አደረጉት እንጂ በዓለም ላይ ተሞክሮ የሶሻሊስት ሀገሮች በአጠቃላይ በድህነት የሚኖሩ ህዝቦች ናቸው። ኢቨን ቴክኖሎጂም እያለ ከሆነ ኢቨን ቴክኖሎጂም እያለ ሳይንሱ እያለ ናቹራል ሪሶርሱ እያለ ነገር ግን አብዛኞቹ ድሃዎች ናቸው። ራሽያን ማየት ይቻላል፣ ኖርዝ ኮሪያን ማየት ይቻላል፣ ኩባን ማየት ይቻላል፣ ሌሎችንም ኤግዛምፕሎች መመልከት ይቻላል። እና አብዛኞቹ
እንደዛ ናቸው። አብዛኞቹ ደግሞ ዲክታቶሪያል ስቴቶች ነው የሚሆኑት። ኔቸሩ ነው ዲክታቶሪያል ስቴት የሚያደርገው ማለት ነው። አሁን ምንድን ነው ትልቁ ነገር አውሮፓ ውስጥ የምትመለከቷቸው ህጎች፣ ሲስተሞች፣ ሞዴሎች እነዚህን የመሳሰሉ ነገሮች የሚሰሩት ለአውሮፓ ኮሚኒቲ ነው የሚሰሩት። አሁን ለምሳሌ ስለ ሶሻሊዝም ስናነሳ እነ ማርክስ እና ሌኒን በጣም በቃ ኢነሚ አድርገው የሚያስቀምጡት ካፒታሊስቱን ባለሀብቱ ኢነሚ ነው እና ኢነሚ ነው። የባለሀብቱን ሀብት የሚቆጣጠሩት ወርከርስ ፓርቲዎች ናቸው፣ ሰራተኛው ፓርቲ ነው። ስለዚህ ባለሀብቱን እንዲቆጣጠረው ሰራተኛው ፓርቲ ምን ይሆናል? ስልጣን ይዛል ማለት ነው። ስልጣን ሲይዝ ይሄ ባለሀብቱን ሰውዬ ለምሳሌ ምን ያህል እንደሚሸጥ፣ ምን ያህል ፕሮፊት እንደሚያገኝ፣ ምን ያህል ሴቪንግ እንደሚኖረው እነዚህን የመሳሰሉት ነገሮች እነሱ ነው የሚወስኑልን። ስለዚህ በዚህ የተነሳ ምን ይሆናሉ ማለት ነው? ዲክታተር ይሆናሉ። በኮሚኒስት ሀገሮች ከቻይና ጀምሮ ኖርዝ ኮሪያ ቀደማ ነገርኳችሁ፣ የፊደል ካስትሮ ሀገር፣ ሌሎቹም ዲክታተር የሚሆኑት በዛ የተነሳ ነው ማለት ነው። ኦኬ ሶ ሌላኛው እነሱ ባለሀብት ብለው የሚያስቡት ሰው አሁን በአውሮፓ ውስጥ ምን ነበረ? ከ12ኛው ክፍለ ዘመን ጀምሮ ኢንዱስትሪያል ሪቮሉሽን ከመጣ በኋላ በጣም ኢንዱስትሪያላይዝድ ሆኗል። ማኑፋክቸሪንግ ላይ በጣም ፎከስ የሚያደርግ ኢኮኖሚ ነው የነበራቸው። ስለዚህ እዛ ጋር ባለሀብቶቹ በማኑፋክቸሪንግ፣ በፋይናንስ፣ በተለያዩ ነገሮች ይሳተፋሉ። አሁን እኛ ሀገር ግን የለም፣ በወቅቱ የለም፣ ካምፓኒዎች የሉም፣ ማኑፋክቸሪንግ ፋሲሊቲዎች የሉም፣ የፋይናንሻል ኢንስቲትዩሽንስ ምናምን ነገር እነዚህ በሙሉ እስቲል በገቨርንመንት ውስጥ ያሉ ናቸው። በጣም ኢንፋንት ናቸው፣ በጣም ትንንሽ ናቸው። ስለዚህ በሌለበት ሴናሪዮ እንደ አለ ቆጥረ ኮሚኒዝምን ወይ ደግሞ ሶሻሊዝምን ኢምፕሊመንት ማድረግ በራሱ ምንድን ነበር ማለት ነው? እብደት ነበር ማለት ነው። ገብቷችኋል? ምክንያቱም የለም። አሁን አውሮፓ ውስጥ ማኑፋክቸረሮች አሉ፣ የሚያመርቷቸው እቃዎች አሉ። ልብስ ሊያመርት ይችላል፣ የሆነ ሸቀጣሸቀጥ ሊያመርት ይችላል፣ የኢንዱስትሪ ውጤቶች ሊያመርት ይችላል። ዋሬቨር እንደዚህ አይነት ነገር ያደርጋል። ፋይናንሰሩ ደግሞ ብር አለው፣ ብር ይዝና ለገቨርንመንትም ያበድራል፣ ለሰዎችም ያበድራል። ስለዚህ እናንተ እንደዚህ አድርጋችሁ ትከፍልኛላችሁ ይላል፣ በባንኪንግ ሲስተም ማለት ነው። እኛ ሀገር ይሄ አልነበር። ስለዚህ አሁን ማርክስ እና ሌኒን አታክ ለማድረግ የሚሞክሩት ይህንን ባለሀብቱን አታክ ለማድረግ የሚሞክሩት ነገር ግን ማለት የእሱን ሀብት ለመወሰን እሱ የሚያገኛቸውን ነገሮች ለመወሰን እና ቀጥሎ ደግሞ ላይክ ወርከርስ ፓርቲዎች ኦልሞስት ላይክ ዩኒፎርም የሆነ የላይፍ ስታንዳርድ እንዲኖሩ የሚያስችል ነገር ነው። ገብቷቸዋል። በእኛ ሀገር ግን ያህል ነበር። እኛ የነበርነው ምን ላይ ነው? ፊውዳል ላይ። ፊውዳሉ ምንድን ነው? ቁጭ ይላል የሆነ ቦታ፣ የሆነ አካባቢ አስተዳዳሪ ነኝ፣ ይህንን እኔ ነኝ ማስተዳድረው ይላል። እዛ አካባቢ ያለው 75% ሀብት ንብረት ወደ ኪሱ ያስገባዋል። ያቺ 25% ኦር 20% ኦር 15% እሱ ደግሞ ለጭሰኛው ወይ ደግሞ ለገበሬው እቺ ትበቃለች ይለዋል። ስለዚህ እሱ እዚህ በበቅሎ ላይ ተቀምጦ በወቅቱ እንግዲህ እንደነበረው ማለት ነው እሱ በከፍታ ሌሎች ደግሞ በዝቅታ የሚኖሩበት አገር ነው የነበረው። አሁን የመጀመሪያው ደረጃ ከዚህ መላቀቅ ነው እየነበረብን ማለት ነው። ስለዚህ ከዚህ ስንላቀቅ ቀጥሎ ደግሞ ወደ ሶሻሊዝም ሂደን ልንላተም አይገባም። አይገባም። አሁን ሜሶን በሶሻሊዝም ኦብሰስድ ሆኖ ተጀመረ። ቀጥሎ ደግሞ በ1972 እንደ ኢትዮጵያን አቆጣጠር ወይ ደግሞ በእኛ በ1964 የዛን ጊዜ ደግሞ ኢሃፓ የሚባለው ቡድን ተመሰረተ ማለት ነው። እነዚህም እንግዲህ ሶሻሊስት ሙቭመንት ነው የሚያራምዱት። ሶሻሊስት ሙቭመንት አራማጆች ናቸው የነበሩት ማለት ነው። ኦኬ ሶ ይሄ በሆነ
ጊዜ ይህ በሆነ ጊዜ ሁለቱ የመኢሶን ቡድን እና የኢሃፓ ቡድን አንድነታቸውንም ኤክስፕሊሲትሊ ዲፍረንሽት አያደርጉም፣ ልዩነታቸውንም ኤክስፕሊሲትሊ ዲፍረንሽት አያደርጉም። በርዕዮተ ዓለም ደረጃ ግን ሁለቱም ኮሚኒስቶች ናቸው ወይ ደግሞ ሶሻሊስቶች ናቸው። ከዛ እንግዲህ ኮሚቴዎች መርጠዋል። አንዳንድ እንትኖች ኔትወርኮችንም ዘርግተዋል። ላይክ አሜሪካን፣ አውሮፓን ውስጥ ምናምን ኢትዮጵያ እንደዛ አይነት ነገሮች አድርገዋል። ነገር ግን ምን አላወጡ ማለት ነው? ፍሬም አላወጡ። ምንም አይነት ፍሬም አላወጡ። የመጀመሪያ ይዘውት እየተጓዙ ያሉት እንትን አይዲዮሎጂ ኢትስ ናት አዲኩዌት አይዲዮሎጂ ፎር ኢትዮጵያ በወቅቱ ማለት ነው። ኦኬ። ቀጥሎ ደግሞ ያንንም አይዲዮሎጂ ከፊውዳሊዝም ወደ ሶሻሊዝም ትራንስፎርም ለማድረግ ማለት ነው ዌል ስትራክቸርድ አልሆኑ። ዌል ስትራክቸርድ ስላልሆኑ ምን ሆነ ማለት ነው? አሁን በየጊዜው በቃ ፕሮቴስት ያደርጋሉ፣ ከመንግስት ኃይሎች ጋር እንትን ያደርጋሉ። መንግስትም ደግሞ ይመጣል፣ የተወሰኖቹን ያስራቸዋል፣ የሚገላቸውም አሉ፣ ምናምን ያደርጋቸዋሉ። እንደዚህ ብቻ እያለ መጨረሻ ላይ የወሎ ድርቅና የትግራይ ድርቅ ከመጣ በኋላ እንትኑ በጣም በከፍተኛ ደረጃ ሂዶ ስለነበረ ወደ መፈንቅለ መንግስቱ ነው የሄደው ማለት ነው። አሁን መፈንቅለ መንግስቱ ላይ ራሱ ወታደሮች ናቸው። ወታደሮቹ በፊት በኃይለ ሥላሴ እንትን ስር የነበሩ ወታደሮች ናቸው። አሁን እነሱ ከተማሪዎቹ ነው የሚኮርጁት። እንግዲህ ከተማሪዎች ሶሻሊዝም አሪፍ ነው፣ እንደዚህ በቃ መሬቱ እንደዚህ መሆን አለበት ምናምን ነገር ብለው እነሱ ወስደዋል። አሁን ወታደሩ የወታደር ቅርጽ አለው፣ ተማሪዎቹ ግን የአድሚኒስትሬሽን ቅርጽ አልነበራቸው። በዚህ ጊዜ ወታደሩ ኃይለ ሥላሴን ሄዶ ይይዛቸዋል። ከያዛቸው በኋላ ያስራቸዋል። ከዛ በኋላ ያው ሰውየው ይሞታሉ ማለት ነው። ከሞቱ በኋላ ሌሎች ከእሳቸው ጋር ተባባሪ የነበሩ ሰዎች ፊውዳሎች ምናምን ነገር እነሱም በየአካባቢው ሂደው ይይዟቸዋል ማለት ነው። ወታደሮቹ ያንን ይዟቸዋል። ከተያዘ በኋላ አሁን ባለፈውን ጀስት ሜንሽን አድርጌላቸዋለሁ። በቀጥታ መሬት ላራሹ የሚል ነው ዲክሌር ያደረጉት which is good። ያም ደግሞ ገበሬው ሲያርስበት የነበረው መሬት አትሊስት ወደ ራሱ እንዲጠቃለል አድርጎታል። ይህም ትልቅዬ እፎይታ ነው። ምክንያቱም ድሮ ከሚያርሳት 100% ላይ 75%ቱን ለላንድ ሎርዱ ነበር የሚከፍለው ጀስት በነፃ ማለት ነው without any reason ወስዶ ይሰጠው ነበረ። አሁን ግን አትሊስት ያቺን ወደ ራሱ የሚያገኝበት እንትን አምጥቷል which is very good initiation ነበር ማለት ነው። ከዛ በኋላ ያ ከሆነ በኋላ የመጀመሪያው እንግዲህ ደርግ እንትን የነበሩት መሪ የነበሩት ጀነራል አማን አምዶን ነበሩ። እሳቸው የጦሩ ኃላፊ ነው የነበሩት በኃይለ ሥላሴ ጊዜ። ስለ ጀነራሉ ለማወቅ ከተፈለገ ሰውየው ኤርትራዊ ናቸው። ሐማሴን ምናምን አካባቢ ሩት ያላቸው ናቸው። ነገር ግን ሱዳን ውስጥ ይኖሩ ነበረ። ኃይለ ሥላሴ ከእንግሊዝ መጥተው በሱዳን አድርገው ወደ ኢትዮጵያ በሚገቡበት ጊዜ አብረዋቸው ነው የገቡት። ብዙ ከኢትዮጵያ ሚሊተሪ ጋር ሆነው ሱማሌ በወረረ ጊዜ ብዙ አንጸባራቂ ድሎች አድርገዋል። ነገር ግን እዚህ ጋር አገን መግባባት ባለመቻላቸው ከደርጎች ጋር ተጣልተው ምን ሆነዋል ማለት ነው፣ ተገለዋል። ከተገደሉ በኋላ ወዲያው መንግስቱ ኃይለማርያም ስልጣኑ ላይ እንዲቀመጥ ይደረጋል። ዜን ደግሞ ሌላ ምርጫ ተደርጎ ጀነራል ተፈሪ በንቲ ስልጣን እንዲይዙ ይደረጋል። እሳቸውም ጀነራል ተፈሪ በንቲም 3 ዓመት ካገለገሉ በኋላ እንደ አውሮፓውያን አቆጣጠር በ1977 ወይ ደግሞ በኢትዮጵያ በ1969 አካባቢ ስለ 1969 ኤክስኪዩት ይደረጋሉ ማለት ነው። ከተደረጉ በኋላ መንግስቱ ኃይለማርያም ወደ ስልጣን ይመጣል ማለት ነው ተመልሶ። ከዛ እሱ ከመጣ በኋላ አንዳንድ አብሮት የነበሩ ሌሎች ጦር አመራሮች ነበሩ። እነሱንም ሲስተም እየሰራ ኤክስኪዩት የሚያደርግበት ሲስተም ነው የነበረው።
እሱን ካደረጉ በኋላ አጠገቡ የነበሩ ተፈሪ በንቲና ኮሎኔል አጥናፉ ደግሞ የሚባሉ ነበሩ። ኮሎኔል አጥናፉ አንዳንድ የተወሰነ ሀሳባቸውን ልሰማ ሞክሬያለሁ እና ሶሻሊዝም ኢዝ ናት ራይት ወይ አትሊስት የሆነ ሚክስድ ኢኮኖሚ ብንጠቀም ይሻላል ብለው የሚያስቡ አይነት ሰው ናቸው። ነገር ግን እሳቸው ተገለዋል ማለት ነው። ቤን እሳቸው ከተገደሉ በኋላ መንግስቱ ኃይለማርያም ያው ለብቻው ስልጣኑን ተቆናጦ ያዘ። ያንን ከያዘ በኋላ መጀመሪያ ያው በስልጣን ምርጫ መደረግ አለበት የለበትም ምናምን ነገር በሚል ከኢህአፓ ቡድኖች ጋር ነው የሚጣላው ማለት ነው። አሁን እዚህ ጋር ፈንዳሜንታሊ መመርመር ያለባቸው ነገር አለ። እሱ ምንድን ነው? እነዚህ ፊውዳል የሚባሉት ሰዎች በቁጥር በጣም ትንሽ ናቸው፣ ብዙ አይደሉም። እና ህዝቡ በጣም ተማሮ ስለነበረ እቺ የመጀመሪያው የነበሩ ጀነራሎችን እነዚህ ባለስልጣኖች ላንድ ሎርዶች ምናምን እነሱ ከተያዙ በኋላ እነሱም ላይ ደግሞ ወታደራዊ እርምጃ ወስደው ምናምን እንትን ካደረጉ በኋላ ኦልሬዲ የሉ እነዚህ ወደ ፊውዳል ስርዓት ተመልሰን እንምጣ የሚሉ ሰዎች የሉ አልነበሩ። ስለዚህ ሪቮሉሽን የሚባለው ነገር ለምን ያስፈልጋል? ዋይ ሪቮሉሽን? ኢትስ ኦልሬዲ ኤንድድ። ሪቮሉሽን እኮ የሚባለው ነገር የሆነ ነገር ደጋግሞ ሊመጣ ስለሚችል ደጋግመህ አክት ታደርጋለህ። ፎርስፉል አክት ማለት ነው። ፎርስፉል አክት አድርገህ ይሄ ሊመጣ የሚሞክር ኃይልን እሱን ለማስወገድ መሞከር ማለት ነው። እነዚህ ኦልሬዲ ላንድ ሎርዶቹ ከተወገዱ በኋላ ሪቮሉሽን ምን ያደርጋል? ምንም ያደርገው ነገር የለም ማለት ነው። ነገር ግን ቀጥሎ ምንድን ነው? እነዚህ ኢህአፓዎች የደርግ ባለስልጣኖችን እየሄዱ መተናኮስ ይጀምራሉ። አንዳንዶቹንም ማጥፋት ይጀምራሉ። ነጭ ሽብር ነው የሚባለው እሱ ነጭ ሽብር ነው የሚባለው። ከዛ በኋላ መንግስቱ ኃይለማርያም እኛ ቀይ ሽብር ካላፋፋምን በስተቀር ይህንን ልንቋቋም አንችልም በሚል የቀይ ሽብር ሀሳብ ይነሳማሉ። ቀይ ሽብር ከቻይና አካባቢ የተወሰደ አይዲዮሎጂ ነው እና ጀስት ግድያ ነው፣ በቃ ግድያ ነው። ስለዚህ በዚህ በኩል ኢህአፓ ተገኘ ምናምን ነገር ፊልተር ሊያደርገው ይችላል ላያደርገው ይችላል፣ ሂዶ ብቻ መግደል ነው ማለት ነው። ከገደለ በኋላ እነዚህ ገለናቸዋል ብሎ የማሳወቅ እንትን የነበረው ያ በአዲስ አበባ ግድያ ተደርጓል። በተለያዩ የኢትዮጵያ ክፍለ ሀገሮች ጎንደርን ጨምሮ ብዙ ግድያዎች ተደርገዋል ማለት ነው። አሁን ደርግ ግን እስቲ ካራክተራይዝ ስናደርገው የመጀመሪያው ደረጃ ወታደሮች ናቸው፣ ሚሊተሪ አንደኛው። ሁለተኛ ሶሻሊዝም ምንድን ነው? ካፒታሊዝም ምንድን ነው? ኢትዮጵያ ውስጥ የነበረ እነዚህ ካልቸራል የሆኑ የኤትኒክ ጥያቄዎች ምንድን ናቸው? ሶሻል ኖርሙ ምንድን ነበር? ሶሻል ኖርሙ እንዴት ነው መስተካከል ያለበት ምናምን የሚባል እነዚህ የአድሚኒስትሬቲቭ ሞዴሎች በአጠቃላይ የሚያውቁበት ምንም አይነት ፕላትፎርም አልነበራቸው። ስለዚህ በቃ ኢትዮጵያ ናቸው። ይሄ ኢትዮጵያ ናሽናሊስቶች ናቸው። ከትግራይ አሉ፣ ከአማራ አሉ፣ ከኦሮሞ አሉ፣ ከደቡብ አሉ፣ ከጉራጌ አሉ፣ የተለያዩ እንትኖች አሉ። ጀስት በኢትዮጵያ የሚባል ፍሬም ውስጥ ነው እንጂ ያሉት በየትኛውም የኢትኒክ ግሩፕ ውስጥ አልነበሩም። በየትኛውም ኤትኒክ ግሩፕ ውስጥ አልነበሩም። ኢትዮጵያ ናሽናሊስቶች ናቸው። የትግራይ ናሽናሊስቶች አይደሉም፣ የአማራ ናሽናሊስቶች አይደሉም፣ የኦሮሞ ናሽናሊስቶች አይደሉም፣ የአፋር ወይ የሶማሌ ወይ የኤርትራ ምናምን እንደዚህ ናሽናሊስቶች አልነበሩም። ጀስት ኢትዮጵያ የሚባል ኮንሰፕት ነው። አንድ ኢትዮጵያ ነው። እናት ሀገር ኢትዮጵያን እንደዚህ ያደረገ እንዲህ ይደረጋል ምናምን። ነገር ግን ኢትዮጵያ መልቲፌስት ነች፣ መልቲ ካልቸራል ነች። ብዙ አይነት ሰዎች የሚኖሩበት አካባቢ ያቺ ሀገር የያዘችው። ስለዚህ ለዛ የሚበጅ አድሚኒስትሬቲካሊ ላይክ ኤፊሽንት የሆነ ሲስተም ማፈላለግ ያስፈልጋል። ይህንን የደርግ ወታደሮች ሊያደርጉት ይችሉ ነበር? በእኔ እይታና ግምገማ ሊያደርጉት አይችሉም። ምክንያቱም እነሱ የሚያውቁት የሚሊተሪ ሳይንስ ነው።
ተራራ ላይ መውጣት፣ ከተራራ ላይ መውረድ፣ የሜዳ ጦርነት እንዴት እንደሆነ፣ የወንዝ ጦርነት እንዴት እንደሆነ፣ ወታደር እንዴት አድርገህ ሞቲቬት ታደርጋለህ፣ አገር እንዴት አድርገህ ትጠብቃለህ ምናምን የሚባሉ ኮንሰፕቶች ነው እንጂ ያሏቸው ቅድም እንደነገርኳቸው ስነ ልቦና፣ ካልቸር፣ ካልቸራል አሲሚሌሽን ይሻላል ወይ? ካልቸራል ኢንቴግሬሽን ይሻላል ወይ? የትኛው አድሚኒስትሬሽን ነው በጣም ጥሩ የሚሆነው? የኮንፍሊክቶቻችን ኮዞች ምንድን ናቸው? ኦኬ ምንድን ናቸው? እነዚህን የኮንፍሊክት ኮዞች በመነጋገር ልናስወግዳቸው እንችላለን ወይ? የትምህርት ፖሊሲያችን ውስጥ የትኛውን ነገር እያካተትን የትኛውን የሀገሪቷን ፕሮብሌሞች ሶልቭ እናድርግ ምናምን የሚባል ኮንሰፕት በፍጹም አልነበራቸው። ስለዚህ እዚህ ጋር አሁን በኃይለስላሴ ጊዜ ኦልሬዲ ኃይለስላሴ አማራ ናቸው የሚባል ነገር አለ። የአማራ መንግስት ነው አገሪቷን የሚያስተዳድረው የሚባል ነገር አለ። እንግዲህ እንደነገርኳችሁ የአማራ መንግስት አይደለም። ያ የነበረው መንግስት የሮያል ፋሚሊ መንግስት ነው። በመንግስቱ ውስጥ ያሉ ሰዎች በሙሉ የሰለሞን ላይነን ወይ ደግሞ የሰለሞን ብለድንን የሚሉ ሰዎች ናቸው ስልጣኑን የተቆጣጠሩት። ሚሊተሪውን ሃይራርክ ማለት ሃይር ራንክ ላይ ያለ ሚሊተሪ የተቆጣጠሩት እነሱ ናቸው። ስለዚህ እዛ ጋር አሁን አማራ የሚባለው ማህበረሰብ ላይክ ማጆሪቲው ማለት ነው 90% ከዛ በላይ ጭሰኛ ነው። ጭሰኛ ሆኖ ለላንድ ሎርዱ እየገበረ የሚኖር ሰው ኦኬ። ቀጥሎ ደግሞ ይሄ አማራ የሚባል ነገር ከሌላው ማህበረሰብ የተለየ ምንም ፌቨርድ የተደረገለት ነገር የለም። እንደ ሌላው ኢትዮጵያዊ ነው የሚኖረው። ኦኬ this is the fact። እና አሁን ለምሳሌ አንዳንድ ሰዎች ያነሳሉ ኃይለስላሴ የመጀመሪያ ወያኔውን መጥተው በእንትን በመቀሌ አፈንድተዋል፣ እንደዚህ አድርገዋል፣ በቦምብ መጥተዋል የሚሉ አሉ። ራያ ላይም እንደዚህ አድርገዋል መጥተዋል። ኦኬ አሁን የተደረገው ኃይለስላሴ ጦር ያንን ያደረገው መቀሌ ላይ ብቻ ነው? ትግራይ ላይ ብቻ ነው? አይደለም። ጎጃም ላይ አድርጓል፣ ሀረሬ ላይ አድርጓል፣ ሱማሌ ኦጋዴን ላይ አድርጓል፣ ባሌ ላይ አድርጓል። አዲስ አበባ ውስጥ የነበሩ እነሱን የሚቃወሟቸው ሰዎች እነዚህ ግርማዊ ነዋይንና አንደኛው ወንድሙ አለ ደግሞ የሱ ሁለት ጦር ጀነራሎች እንትን ሲያደርጉ የነበረው እነሱንም ሲሚላር አይነት እንትን ወስዶባቸዋል። ኦኬ ስለዚህ ስልጣናቸው ላይ የሚመጣ ኤኒ ፓወር በአጠቃላይ ኤኒ ፓወር ምን ይደረጋል ማለት ነው? ወታደራዊ እርምጃ ይወስዱ ነበር። ይሄ ተዳልቶ ለትግራይ ብቻ የተደረገ አይደለም። ይሄ ተዳልቶ በኤርትራ ላይ ብቻ የተደረገ አይደለም። በሁሉም አካባቢ የሚደረግ ነው ማለት ነው። ስለዚህ ፈንዳሜንታል የሀገሪቷ ልዩነት እዚህ ጋር ነው እየመጣ የሚመጣው። ኦኬ እዚህ ጋር ነው ያለው ማለት ነው። ስለዚህ የኃይለስላሴን መንግስት ልክ የአማራ መንግስት አድርጎ መውሰድ አይደለም። የአማራ መንግስት ለመባል አንደኛ የአማራ ህዝብ ያንን መንግስት መመስረት አለ። መመስረት ማለት ምርጦ ጀስት በቃ አንተነህ ንጉሴ፣ አንተኛው ደግሞ የጦር አዛዥ ነህ፣ አንተኛው ደግሞ ሄነ ነህ፣ የዚህኛው ሚኒስተር አልተስማማኝም፣ እኔ እሱ እንትን እያደረገልኝ አይደለም፣ እሱ ይባረርልኝ፣ እዚህ ጋር ደግሞ የምከፍለው ታክስ እንትን አይደለም፣ ሊቀነስልኝ ይገባል ምናምን እያለ የአማራ ህዝብ የሚሰማበት ሴናሪዮ እና ያም ደግሞ ሲስተም ውስጥ ኢምቤድ ሆኖ የተቀመጠበት ሴናሪዮ የለም። ነገር ግን ይህንን ነገር ከኤርትራ ፖለቲከኞች ጀምሮ፣ ከኦሮሞ ፖለቲከኞች ጀምሮ፣ ከትግራይ ፖለቲከኞች ጀምሮ፣ ከአፋር፣ ከሶማሌ፣ ከደቡብ፣ ከሌሎችም በአጠቃላይ ይህንን ሮንግ የሆነ ኮንሰፕት ወደ ትግል ውስጥ ከተውታል። ዳት ኢዝ ለፌለራችን ትልቁ ምክንያት አንደኛው ምክንያት ይሄ ነው። እየተበደለ ያለን ህዝብ ማጆሪቲ ህዝብ እንደ በዳይ አድርጎ መቁጠር። ለዛም አሁን አማራ የሚባለው የት ነው? ጎንደር፣ ጎጃም፣ ወሎ፣ ሸዋ። እነዚህ አሁን የምናወራቸው የኃይለስላሴ እና የእሳቸው ግሩፕ ግን ከየት ናቸው? አብዛኞቹ ከሸዋ ናቸው። ትንሽዬ ከወሎ አለ። አብዛኞቹ ግን ከሸዋ ናቸው።
ሌላው እሳቸው ከሸዋ ቁጭ ብለው ትግራይ የሚሰይሙት ነው። ጎጃም፣ ጎንደር፣ ባሌ ምናምን ሌሎች የኢትዮጵያ አካባቢዎች የሚያስቀምጧቸው ሹማምንቶች ናቸው። ስለዚህ አማራ እንኳን አለ በቃ እንደዚህ ነው ጨቋኝ ነው እንደዚህ ነው እንኳ ቢባል እንኳ ሴንተር ቱ ሸዋ ነው የሚሆነው ማለት ነው። ታዲያ ይህ በሆነበት ሴናሪዮ የጎንደር ህዝብ ምን አደረገ? የጎጃም ህዝብ ምን አደረገ? ስለዚህ እዛ ጋር ብላይንድ የሆነ የፖለቲካል ናሬቲቭ ነበር ማለት ነው። ወጣቶችን ለመኮርኮር ነው፣ ስሜታቸውን ለመኮርኮር በገሌ እየተገዛ ነው፣ እገሌ እኮ እንደዚህ እያደረገ ነው እንዲህ እያደረገ ነው ብሎ ለማስተማር እና እነዚህ ወጣቶችን አሳትፎ ምን ለማድረግ ነው? ስልጣን ለመቆናጠጥ ነው። ሌላ ታሪክ የለው። ስለዚህ የኃይለስላሴ መንግስት ምንድን ነው የሚባለው? አማራ ነው የሚባለው። የአማራ መንግስት ነው የሚባለው። ከ90% በላይና ከዛ የሚሆነው የአማራ ህዝብ ግን ምን ውስጥ ነበረ? የጭሰኛው ልጅ ነበር። በቃ በእነዚህ በላንድ ሎርዶች እየተበዘበዘ የሚኖር ህዝብ ነው። ላይፍ ደረጃው እንደ የትኛውም ኢትዮጵያዊ ነው። ስለዚህ ይህንን ፋክት ሞዴል ያላደረገ ትግል ትክክል ሊመጣ አይችልም። ከዛ በኋላ ምንድን ነው የሆነው ስንል የመንግስቱ ኃይለማርያም የደርግ ኃይል ደግሞ ይህንን ሲጨቁን የነበረ የፊውዳል ስርዓት ነው ያባረሩት ማለት ነው ያባረሩ። ስለዚህ አሁን እንኳን እሺ እንበለው እስኪ አሁን እነሱ እንደሚሉት የአማራ ጨቋኝ ነው እንበለው፣ የኃይለስላሴ መንግስት ምናምን ነገር እንበለው። እሺ አሁን እዚህ ጋር ደግሞ ሲመጣ እነ ደርግ የሚባሉት ኮምፕሊትሊ ኢነሚ ሁነው ከዛ ሲስተም ጋር ኮምፕሊትሊ ኢነሚ ሁነው ያንን ሲስተም አስወግደው አሁን እዚህ ጋር የአማራ መንግስት የሚባል የት አለ? የቱ ጋር ነው? ተፈሪ በንቲ ምንድን ናቸው? ኦሮሞ ናቸው። ጀነራል አማን አምዶ ምንድን ናቸው? ኤርትራዊ ናቸው። መንግስቱ ኃይለማርያም ምንድን ሲናገር ራሱ አማራና ኦሮሞ ነኝ ብሏል። ጀነራል አጥራፉ ምንድን ናቸው? ጎጃም። ሌሎች እነዚህ ጀነራል ዳንኤል ምናምን ነገር የሚባሉ አሉ። ፍስሐ ደስታ ምናምን ነገር የሚባሉ። ፍስሐ ደስታ ማን ነው? ትግራይ አይደለ ነው። ደርግ ጭራሽ አማራ የሚባል ኮንሰፕት አያውቅም። ዶንት ኖው ዛስታ አያውቅም። አማራ የሚባል ኮንሰፕት ደርግ አያውቅም። ስለዚህ አሁን ጦርነቱ የነበረው ነጭ ሽብር፣ ቀይ ሽብር ላይ እነዚህ ነጭ ሽብሮች እነ ኢህአፓ ናቸው፣ የተማሪው ግሩፕ ማለት ነው። እሱም ኢትዮጵያን ናሽናሊስቶች ናቸው። ቀይ ሽብሮች ደግሞ እነማን ናቸው ሲባል እነ ደርግ ናቸው፣ የወታደሩ ግሩፕ ማለት ነው። እነሱ ያንን ያፋፍማሉ። ኤኒ ጠላት ነው ያሉትን ሰው እድሜ ሳይለዩ ጾታ ሳይለዩ የሚገሉበት ሴናሪዮ ነበር። ጾታ፣ ብሔር ምናምን የሚለይ ነገር የለም። እንደውም አብዛኛው ይሄ ማነው ጎንደር ውስጥ የሆነ ሲገድል የነበረ በጣም ዋና ገዳይ አለ። ብዙ የጎንደር ሰዎችን ሲያባረር የነበረ ማለት ነው። መላኩ ምናምን አይ ቲንክ አም ኮሬክት። እንደዛ የሚባል ሰው እዛው ሂዶ የሚጨፈጭፍበት ሴናሪዮ ነበር። ስለዚህ አሁንም ትልቁ ፌለር ያለው የደርግ መንግስት የአማራ መንግስት ነው ተብሎ ሲሰራ የነበረው ፖለቲካ ነው ማለት ነው። ሲሰራ የነበረው ፖለቲካ ነው። እዚህ ጋር ምንድነው ኤርትራውያኖች ስፔሻሊ ኃይለስላሴ እንትኑን ዲስማንትል አድርገው የፌዴሬሽኑን ዲስማንትል አድርገው የትግርኛን ቋንቋ አጥፍተው ከዛ የአማርኛን ከከተቱ በኋላ በአማራ ኮሎኒ እየተገዛን ነው የሚል ፖለቲካ ነው የፈጠሩት። ከዛ እነዚህ ኤርትራውያኖች የት ይመጡ ነበረ? አዲስ አበባ ዩኒቨርሲቲ ይመጡ ነበር። አዲስ አበባ ዩኒቨርሲቲ እየመጡ ምንድነው አሁን ኦሮሞውን በአማራ እንዴት ትገዛለህ፣ ትግራዩን በአማራ እንዴት ትገዛለህ፣ አፋር ሶማሌውን ሌላውንም እንደዚሁ በአማራ እንዴት ትገዛለህ፣ በራስ ሂድና ነፃ አውጣ፣ እንደዚህ አድርግ ምናምን ነገር እያሉ ያስተምሯቸዋል። ዋይ ሲባል እዛ የነበሩ ሰዎች ናቸው የነገሩ፣ እዛ ውስጥ አብረዋቸው ተማሪዎች ምናምን ነገር የነበሩ ማለት ነው። እና ኢቨን ኤርትራውያኖቹ ስለመገንጠል አያነሱም ነበር። አዲስ አበባ ዩኒቨርሲቲ ውስጥ የነበሩት ስለመገንጠል ሀገር ስለመመስረት ምናምን ነገር አያነሱ። ነገር ግን ምንድነው ውጊያው ወይ ደግሞ ከሴንትራል መንግስቱ ጋር ያለው ውጊያ በየአካባቢው እንዲሆን ኦሮሞ ሂዶ ገበሬዎቹን አነሳስቶ እንዲዋጋ፣ ትግራዩ ገበሬዎቹን አነሳስቶ እንዲዋጋ፣ አማራው
ገበሬዎችን አነሳስቶ እንዲዋጋ፣ ሌላው ገበሬውን አነሳስቶ እንዲዋጋ። አሁን እነሱ ምንድነው ብቻችንን ሴንትራል መንግስቱን ከምንገጥመው ከሁሉም አካባቢ ጦርነት ከሆነ እኛ ኢዝሊ ኤርትራን ሀገር እናደርጋታለን የሚል ሀሳብ ስለነበራቸው ሌሎቹን በዛው ልክ ነው የተፈለፈሉት ማለት ነው። ኦኬ። ስለዚህ ኦነግ ከዛ ውስጥ አንዱ የተወለደ ነው። ቀጥሎ አፋር ልክ እንደዛው፣ ቲፒኤልኤፍ ልክ እንደዛው፣ የሶማሌ ነፃ አውጪ ልክ እንደዛው። ኋላ ላይ ደግሞ የአማራው ግሩፕ ከኢሃፓ ሰርጎ ወደዛ የገባው ማለት ነው። ኦፒዲዮ እነዚህ በሙሉ ተሰባሰቡ ማለት ነው። አንድ ላይ አሁን የነበረው ችግር እንደነገርኳቸው ነው። ፊውዳሎቹ ላይክ አማርኛ ሊናገሩ ይችላሉ። የትግርኛ የሚናገርም ፊውዳል አለ። ኦሮምኛ የሚናገርም ፊውዳል አለ። ሌላም የሚናገር ቋንቋ ፊውዳል አለ። በጎጃም በጎንደር በምናምን አለ። እነዚህ በሙሉ በዝባዦች ናቸው። ያ ነው የኃይለ ሥላሴ ሲስተም የነበረው። ያ ደግሞ በደርግ ተባሯል። የደርግ መንግስት ጭራሽ የአማራ መንግስት አይደለም። ስለዚህ አማራን ታርጌት የሚያደርግ ፖለቲካ መፈጠሩ ለሀገሪቷ ትልቁ ውድቀቱ እሱ ነው ማለት እሱ። ነገር ግን እነዚህ ፋክሽኖች ደግሞ አሁን ደርግ ደግሞ ትልቁ ችግሩ ምንድን ነው? እነዚህ የሚፈጠሩ ፖለቲከኞችን እነሱን ሰብስቦ በጠረጴዛ ዙሪያ በሉ እናውራ፣ ይህን ዲስከስ እናድርገው፣ ምንድን ነው ሀሳባችሁ? እንዲህ ነው አይልም። አንድ ፓርቲ ነው የሚለው። ከአንድ ፓርቲ ውጭ ሌላ ፓርቲ አያውቅም። ከአንድ ፓርቲ ውጭ ሌላ ፓርቲ ሆናለሁ ካልክ መግደል እንጂ አሁን ደርግ ለምሳሌ የተወሰኑ ፖለቲካ በደንብ የሚችሉ እንትኖች ቢኖሩት ሊትሬቶች ቢኖሩት እንበልና ከሜይሶን እና ከኢሃፓ ምናምን ጋር እንደዚህ ጆይንትሊ ሰርቶ ቢሆን ኑሮ የሆነ የመንግስት ቅርጽ ፈጥሮ ቢሆን ኑሮ ሌትስ እነዚህ በክልል ውስጥ ያሉ ፖለቲከኞች የሚነሱት እነሱ ቁጭ በሉና እስቲ ሀሳባቸው እንስማቸው ምናምን ነገር ቢባል ከደርግ ጋር ተቃርኖ ያለው የሆነ ሀሳብ የሚያነሱበት ሴናሪዮ የላቸውም። ለምሳሌ የኤርትራው ፋክሽን የኮሎኒ ጥያቄ ነው ያለኝ የሚለው እሱን ሰፖርት የሚያደርጉ ነበሩ። ነው ወይ የኮሎኒ ነው ወይ የሚባለው ሌላ ጥያቄ ኩዌስችን ማርክ ነው። ትግራይ ውስጥ ያለው ችግር ምንድን ነው? በራስ ቋንቋ መጠቀም፣ ባህልን ማሳደግ፣ እነዚህ ሰልፍ አድሚኒስትሬሽን እነዚህ ራይት ናቸው። በኦሮሞም በኩል ልክ እንደዛው፣ በአፋር በሶማሌ ምናምን። ይሄ ደግሞ መጥፎ ነገር አይደለም። አሁን ይህንን ቴክስት በእንግሊዝኛ ጽፌዋል። ሰንበዲ ይህንን ማንበብ ከፈለገ እስገነ ጀስት ትራንስሌቱ ወደ ፍሬንች ሊተረጎም ይችላል። ወደ ጀርመን፣ ወደ ኦሮምኛ፣ ወደ አማርኛ፣ ወደ ሌላ ሊተረጎም ይችላል። ስለዚህ ምንድነው እያንዳንዱ ሶሳይቲ በማዘር ታንጉ ቢማር የተሻለ አንደርስታንዲንግ ይኖረዋል፣ የሚማረውን ትምህርት መረዳት ይችላል የሚል ፕሪንስፕል ስላለ ትክክልም ስለሆነ ያንን ደርግ ማለት የማይቀበልበት ሴናሪዮ ለእኔ አይታይም። ነገር ግን ያንን ሰርች የማድረግ ነገሮች የሏቸው። ስለዚህ እነዚህ በየአካባቢው ሲዋጉ የነበሩት ኃይሎች የኔ ባህል ይታወቅልኝ፣ ቋንቋ ይታወቅልኝ፣ እንደዚህ ነው። ትክክል ነው። which is right በአይዲያ ሲታይ ትክክል ይታይ። በደርግ ደግሞ ዩኒቲ ነው፣ የሀገር አንድነት ነው። ይህም ትክክል ነው፣ መጥፎ ነገር አይደለም። የሀገር አንድነት እዚህ አሁን እኛ የምንኖርበት ሀገር ዩናይትድ ስቴትስ ኦፍ አሜሪካ አይደለም እንደሚባል፣ እንግሊዝ ሲኬድ ዩናይትድ ኪንግደም አይደለም እንደሚባል። የሀገር አንድነት የሚያመው ሰው ለምን ይመጣል? ችግሩ ምንድን ነው? ከአንድነት ውጭ ምንድን ነው ለመሆን እቅዱ ምንድን ነው? የሀገር አንድነት ናት something bad የሆነ ሆረር ነገር አይደለም። አንድ ካልሆነ አገር ነው ተብሎ ዩኒቲ ከሌለው እንዴት ነው አገር ሊሆን የሚችለው? አንድ ኮንክሪት የሆነ ሲቪል ኢንጂነር መሐንዲስ ሰርቶ ያ ኮንክሪት ሲሚንቶ እና አሸዋ ውህደት ከሌለው፣ ውሃውና ጠጠሩ ሌሎቹም በአጠቃላይ ኮምፖነንቶች እዛ ጋር ያለው ውህደት ከሌለው ስትሮንግ የሆነ እንትን ሊሆን ይችላል እንዴ? ኮንክሪት ሊሆን ይችላል? አይችልም። ስለዚህ
በነ የደርጎቹ እንትን የሚያደርጉት ኢትዮጵያ ናሽናሊዝም መጥፎ ነገር ሰይጣን ነገር አይደለም። እነዚህኞቹ ደግሞ በግሩፕ ፋክሽን ሆነው የመጡት ግሩፖች ካልቸራችን ይታወቅልን እያሉ የመጡበትም ነገር ትክክል ነው፣ ትክክል ነው። ሁለቱም ኮምፕሊመንተሪ ነው፣ ኮምፕሊመንተሪ ነው። ሁለቱም ያስፈልጋል። እዛ ጋር የጎደለው ነገር ምንድን ነው? ዲስከሽን። አንደኛ ዲስከሽን፣ ሁለተኛ ኦቶክራትነት፣ ኦቶክራት ዲክታተርሽፕ ማስቀረት። ቀጥሎ ደግሞ ኢትዮጵያ የምትባለው ሀገር ይሄው እንዲሁን አለች። እንግዲህ በእነዚህ ሰዎች እጅ ነው ያለችው። ስለዚህ ይህቺን ሀገር እንዴት አድርገን በምን አይነት መንገድ ብናስተዳድራት ነው የተሻለ ልታድግ የምትችለው፣ የተሻለ ፕሮግረስ ማሳየት የምትችለው፣ የተሻለ ከድህነት መውጣት የምትችለው፣ የተሻለ ወደ ቴክኖሎጂ ሽግግር ውስጥ የምትገባው፣ የተሻለ ሂውማን ሪሶርስ ማኔጅመንት የሚኖራት አገር፣ የተሻለ ሪሶርስ ማኔጅመንት የሚኖራት አገር፣ የተሻለ ስቴብል የሆነ ሲስተም ያላት ሀገር እንዴት አድርገን እንፍጠር? አለመታደሉ ነው። ሁሉም የዚህ አባላቶች አልነበሩም። ስላልነበሩ ከኤርትራ ጀምሮ መላ አገሪቷ በሙሉ በሁሉም አቅጣጫ ጦርነት ነበረ። በዚህ ጦርነት ውስጥ ዋር ክራይሞች ተፈጽመዋል። ለምሳሌ እንደነ ሀውዜን አካባቢ ማለት ነው። ሌሎች ነገሮች እነዚህ ምጽዋ ላይ በጣም ብዙ ግፍ ተፈጽመዋል። ግድያ ምናምን እንዲህ በቃ ያልተፈጸመ ነገር የለም እዛች ሀገር ላይ ያልተፈጸመ ያልታየ ነገር የለም። እንደዛ አለ መጨረሻ ላይ ከሶቪየት ዩኒየን ነበረች ራሻ ማለት ነው ከፍተኛ አጋሩ፣ የደርግ አጋር ማለት ነው። ስለዚህ እሷ ስትወድቅ ሞር እነሱም ሲያቅበጠበጣቸው ዝም ብሎ ኮሚኒስት ነን ምናምናን ነገር የሚል አይዲዮሎጂ ሲያራምዱ ስለነበረ ዌስተርኖች በሙሉ ስለጠሏቸው፣ እነዚህ ዌስተርኖች ደግሞ እነዚህ ሲታገሉ ለነበሩት የመሳሪያ ድጋፍም የገንዘብ ድጋፍም ቴክኒካል ድጋፍም ሌላም ነገሮች ሲያደርጉላቸው ስለነበረ ከሁሉም አቅጣጫ ጦርነት የተነሳበት የደርግ ኃይል ምን ይሆናል ማለት ነው? ይሸነፋል። ኦኬ። ከተሸነፈ በኋላ ያው የሚቀጥለውን ስቴፖች ታውቁታላችሁ። የኤርትራ ሀገር የመሆን ፕሮሰስ ነው። የኢትዮጵያ የትራንዚሽን ገቨርንመንት ደግሞ በኢህአዴግ መንግስት የሚመራበት ሴናሪዮ ነው የተፈጠረው። ከዛ በኋላ ያለው ታሪክ ደግሞ በኢህአዴግ ዘመነ መንግስት የምንመለከታቸው ይሆናሉ ማለት ነው። ልክ እንግዲህ ከዚህ በፊት አናላይዝ እያደረግነው እንደመጣ ነው ፖስ ኤንድ ኮንስ እያሳየን ነው የምንመጣው። በዛም ደግሞ የደርግ መንግስት ወይ ደግሞ የመንግስቱ ኃይለማርያም ጥንካሬና ቀጥሎ ደግሞ የነበረበት ድክመቶች እነሱን እናያለን ማለት ነው። እንግዲህ ዝም ብለን ኢራሽናል አንሆንም። ኢራሽናል በቃ ሰይጣን ነው እንደዚህ ምናምን አንልም። እንደሱ አይደለም። የሰራቸው ጥሩ ነገሮች ካሉ we should confess ልንናገር ይገባናል። የሰራቸው ደግሞ ድክመቶች ካሉበት እነዚህ ነበሩ ድክመቶቹ ብለን እንትን ልንል ይገባናል ማለት ነው። so I'm going to jump to that ማለት ነው። ወደዛ ጃምፕ አደርጋለሁ። የደርግ መንግስትና ስፔሻሊ የመንግስቱ ኃይለማርያም ጥንካሬዎች እንድነበሩ ድክመቶች ውስጥ ምንድን ናቸው? የመጀመሪያው ጥንካሬው ተደርጎ የሚጠቀሰው ምንድነው? መሬት ላራሹ ትልቅዬ ትራንስፎርሜሽን። እንግዲህ ከዛጉዌ ዳይናስቲ ጀምሮ ሀገሪቷ በላንድ ሎርዶች ምንድነው ላንድ ሎርድስ በእነሱ ነበር የምትተዳደረው። ላንድ ሎርዱ ቁጭ ይላል፣ ምንም አይነካ፣ ምንም አይልም። ገበሬው ግን የሆነች መሬት አለችው፣ እዛች ላይ ተፍጨርጭሮ ምን ብሎ በሬውን አጥምዶ ልጆቹን አረም እንትን አስደረጎ የሚሰበስባትን ምርት 75% ላንድ ሎርዱ ሰጥቶ እሱ 25% ኢቨን ሌስ ዛን ዛት ላይክ አንዳንድ ቦታዎች እንደውም 15% ነው የሚል እንትን ያለው እና ያችን የምታክል ያገኛል። ያችን ከአመት እስከ አመት እየበላ
የሚኖረው ህዝባችን ተጨቁኖ ነበር ማለት ነው። ያንን ግን ለአንድ ሎርድ ሲስተሙን በሙሉ አስቁመው መሬቱን ለእንትኑ ሰጥተዋል ማለት ነው። ሌላኛው የደርግ ጥንካሬ ምንድን ነው? አሁን ደርጎች ልክ ወደ ስልጣን እንደመጡ ወታደራዊ እንትኖች ናቸው። ብዙ ዲፕሎማሲ አልነበራቸውም፣ ብዙ ግንኙነቶች አልነበሯቸውም። ከዛ በፊት ኦልሬዲ እነዚህ ስፔሻሊ ሞስት ኦፍ ላይክ አረብ ካንትሪስ ኤርትራ ውስጥ የነበረውን የኢንዲፔንደንስ ዋር በጣም ሰፖርት ያደርጉ ነበር። ዜን ከደርጎች ጋር ኢሚዲየትሊ ጠላቶች ነው የሆኑት። ቀጥሎ ደግሞ ኃይለስላሴ ወደ መጨረሻ ዘመናቸው ከአሜሪካን ጋር ሮንግ ማለት ጥሩ ያልሆነ ዲፕሎማሲያዊ ግንኙነት ነው የነበራቸው። አሜሪካኖቹም ጠላቱ ነው ነበረ። ስለዚህ በዚህ ጊዜ ምንድነው ያደረጉት? አሜሪካኖቹ ለሶማሌ በጣም ከፍተኛ የሆነ ሞደርን ዊፕንስ እነዚህ ጀቶች ምናምን ምናምን ነገር ታንክነሽ መድፍነሽ በጣም በከፍተኛ ደረጃ ምን ያደረጓቸው? አስታጠቋቸው ያን አስታጠቋቸው። ከዛ በኋላ እነሱ ደግሞ ግሬት ሶማሊያ እያሉ ወደ ኢትዮጵያ ገቡ። እቺ ኮንሰፕት ቀላል ኮንሰፕት አይደለችም። እቺ ኮንሰፕት እንደነገርኳቸው የኢትዮጵያን ታሪክ ኦልሬዲ አሰስ አድርገነዋል። የአዳል ጊዜ ይጀምራል። አሁን ግራኝ አህመድ የሚባለው ሰውዬ ከዘይላ ሶማሌ የተነሳ ሰው ነው። ፕራዮርሊ ኢት ዋዝ ስፖንሰርድ ባይ ኦቶማን ተርክስ፣ ሳውዲ አረቢያ፣ የመን በነዚህ ነበር ስፖንሰር የሚደረገው ፕራዮርሊ እሱ ማለት ነው። ስለዚህ ከዛ በኋላ ግን የኢትዮጵያ ሚሊተሪ በየጊዜው በጣም ስትሮንግ ስለነበረ ያንን አካባቢ ኮንትሮል እያደረጉ የሄዱበት ሴናሪዮ ነው የምንመለከተው። ስፔሻሊ አሁን የአውሳ ሱልጣኔት በሚመጣ ጊዜ እነዚህ ሎውላንዶቹን ተቆጣጥሮ የነበረበት ሴናሪዮ አለ እና ከዛ በኋላ የዘመነ መሳፍንት ምናምን ነገር ከገባ በኋላ እርስ በርስ ኩሸት አለ። ዘመነ መሳፍንት ላይ በነበርንበት ጊዜ እኛ እንግዲህ ኦቶማን ተርኮች በጣም በከፍተኛ ደረጃ አንድ ከናፖሊዮን ራሱ ከፍተኛ ሬዚስተንስ ያጋጠማቸው ነበር፣ ከናፖሊዮን ራሱ ማለት ነው። በሁለተኛ ደረጃ ደግሞ የውስጥ ችግር ነበረባቸው እንጂ እነሱ ስትሮንግ ቢሆኑ ኑሮ በዘመነ መሳፍንት እኛን የማፈን ፖሲቢሊቲ ነበራቸው። ነገር ግን አልተሳካም። አፄ ቴዎድሮስ ወደ ስልጣን እንደመጣ እነሱን ከምጽዋ እንዴት አድርጌ ያባረራለሁ የሚል አምቢሽን ይዞ ነበር የመጣው። ያንን ከእንግሊዝ የመሳሪያ እርዳታ ሲጠይቅ አንሰጥም እንዳሉትና ጦርነት ከሱ ጋር እንደገቡ ኦልሬዲ አይተናል። ኦኬ ን በሚኒሊክ ጊዜ ሚኒሊክ ከጣሊያኖች የተቀበለው ብዙ መሳሪያ ስለነበረ እነዚህ ኦጋዴን ምናምን ነገር የነበሩ ኢቨን አዳል ሲቆጣጠራቸው የነበሩ የኢትዮጵያ ግዛቶችን እነሱን ወደ ራሱ ቴሪቶሪ ወደ ራሱ ኮንትሮል አምጥቷል። ከዛ በኋላ በኃይለስላሴ ጊዜ እነዚሁ ሶማሌዎች ወረው ነበር፣ ገብተው ነበር ወደኛ። በጀነራል አማን አብዶ አማካኝነት ነው ተሸንፈው እንትን ያሉት ማለት ነው። የዛን ጊዜ የኢትዮጵያ ሚሊተሪ ስትሮንግ ነበር በኃይለስላሴ ጊዜ። አሁን በደርግ ጊዜ ግን አንደኛ ደርጎች ምንም ወይ ገንዘብ የላቸውም። የአገሪቱ ሀብትና ንብረት በሙሉ በእነዚህ በቡርዣዎች በላንድ ሎርዶች ተሟጦ ስለሄደ ምንም አይነት ካፒታል የላቸው መሳሪያ የሚገዙበት ምናምን ነገር የሚያደርጉበት። ሁለተኛ ዲፕሎማሲ የላቸው። ሲምፕሊ ጀስት ሶልጀሮች ናቸው። እና አሜሪካ የራሳቸውን ጥቅም ነው የሚያስቀድሙት። አውሮፓም ልክ እንደዛው፣ ሌላውም እንደዛው ነው። ለእነሱ ማንም መቶ እንትን አይላቸውም። ስለዚህ በዚህ ወቅት ኢትዮጵያ የነበረችበት ችግር በጣም ቶፕ ሃይሊ ፕሮብሌማቲክ ነው የነበረው። በዚህ ጊዜ ኢትዮጵያዎች የተለያዩ እንትኖች ለማድረግ ሞከሩ። ባይዛዌ ራሻ ራሱ የሱማሌ ደጋፊ ነው የነበረችው በወቅቱ። አሜሪካኖች ወደ ራሻ ሲጠጋጉ ኖ እኔ ደግሞ ኢትዮጵያ ጋር መጠጋጋት አለብኝ ብላ ነው ወደ ኢትዮጵያ የመጣችው ማለት ነው። ስለዚህ ብዙ ጠላቶች ነበር አት ሴም ታይም የመጡት ማለት ነው። እና እነዚህ የሲያድ ባሬ ቡድን በጣም ኤክስቴንሲቭ የሆነ የሚሊትሪ ኬፓቢሊቲ ነበረ በወቅቱ፣ ሞደርን የሆኑ ማለት ነው። ደርጎች ምንድን ያደረጉት? አንደኛ በየአካባቢው እየሄዱ ጎበዝ ናቸው፣ ወይ ወታደር ላይ ምናምን በጣም ጎበዝ ናቸው። እና በየአካባቢ እየሄዱ የአካባቢውን ገበሬ ሚሊሻ
ሚሊሻ አረጉ። እዛ ሚሊሻ፣ እዛ ሚሊሻ፣ እዛ ሚሊሻ፣ እዛ ሚሊሻ አረጉ። ከዛ የነበረቻቸውን ደግሞ ትንሽዬ መሳሪያ ያንን ለመጠቀም ሞከሩ። የኢትዮጵያ እነዚህ እንትኖች እንትን አብራሪዎች የነበሩ የኢትዮጵያ በጣም ጎበዝ ጎበዞች ናቸው። ሚግ ምናምን ስላይክ እነ ጀቶች አብራሪዎች የነበሩ እና አንድ እንደውም ጀነራል ተፈራ ነው ምናምን ነገር የሚባል በጣም ጎበዝ እንትን አብራሪ አለ እንትን ማለት ነው ስላይክ ጀት እና የኢሳያድ ባሬ ኦልሞስት ምንድን ነው ቆቃ ምናምን አካባቢ ደርሰዋል፣ ገብተዋል ኢትዮጵያ። ድሬዳዋ፣ ሀረር ምናምን ነገር ይዘው ጨርሰው ወደ ቆቃ እስከዛ ድረስ ደርሰዋል እንደነበሩ። ነገር ግን ደርግ ላይክ እነዚህ ሚሊሻዎች ምናምን ነገር በመፍጠር እንደገና የነበራቸውን ደግሞ ትንንሽዬ መሳሪያ ያንን በመጠቀም በጣም ጎበዝ ጎበዝ ደግሞ እነዚህ ጀት አብራሪዎች ነበሯቸው። በእነሱ እያደረጉ የሶማሌን ጦር አይኮኑ አኳኋን አድርገው አሸንፎት። ስለዚህ ይሄን እንደነገርኳችሁ ዝም ብሎ እዛች ቦታ የተነሳ አይደለም። ከድሮ ከአዳል ጦርነት ጀምሮ እየነበረ ነው። ሂስቶሪካል ነው። ሂስቶሪካል ነው። ይህንን ነገር ጀኔሬሽኑ ሊያውቀው ይገባል። ነገር ግን የኢህአዴግ መንግስት በሚመጣበት ጊዜ ይህንን ታሪክ ምንድን ያደረገው በካልቸዋለሁ መሆን የለበትም። ለሀገር የተከፈለ መስዋዕትነት ምን መደረግ አለበት? ሪከርድ ተደርጎ መቀመጥ አለበት። ደርጎችም ኢትዮጵያውያኖች ናቸው፣ ወታደሮቹም ኢትዮጵያውያኖች ናቸው፣ ሌሎቹ በሙሉ ኢትዮጵያውያኖች ናቸው። ኢትዮጵያውያኖች የሰሩት ታሪክ ደግሞ ለሀገራቸው ቴሪቶሪ ለመጠበቅ ያደረጉት ነገር ደግሞ በሀገራቸው ታሪክ ውስጥ መቀመጥ መዘከር አለበት። ይሄ አለመደረጉ የደርግ ወታደሮች በከፍተኛ ደረጃ የኢህአዴግ መንግስት ላይ ቂም እንዲኖራቸው አድርጎ እንደገና ቅድም እንደነገርኳችሁ ደርግ ውስጥ ኤትሮሲቲ ጄኖሳይድ ምናምን የሚፈጽሙ አሉ፣ ወታደሮችም ጀነራሎችም ማለት ነው። ሌሎች ደግሞ ኢትዮጵያን አንድ እናደርጋለን እያሉ ከሌሊት ምናምን ነገር የሚዋጉ አሉ። እነዚህኞቹን ኃጢአተኛ ናቸው ልንላቸው አንችልም። ኢትዮጵያን አንድ ካላደረጉ እንግዲህ ኢትዮጵያ የምትባል ሀገር አለች። እሱን አንድ ካላደረጉ ምን እንዲያደርጉ ነው የሚጠበቀው? እዚህ ጋር መሆን ያለበት ስለ ኢትዮጵያ አንድነት አይደለም ጥያቄው መሆን ያለበት እነዚህ ስለተፈጠረ ኢትዮጵያ ውስጥ ስላሉ ብዙ ብሔር ብሔረሰቦች፣ የትምህርት ስርዓቶች፣ የፓወር ስትራክቸር እነዚህ ናቸው መግባት ያለባቸው። እዚህ ሞዴል አልተደረጉም፣ አልገቡም። እንደዚህ ደግሞ ከሆነ ይህንን ሀገር ልናሳድገው አንችልም ነው እንጂ መባል ያለበት እዛ ጋር ያለው እንደ ሰይጣን፣ እዚህ ጋር ያለው እንደ ቅዱስ፣ እንደሱ አይደል። ትክክል ነው። ስለዚህ ደርጎች በሶማሊያ ያደረጉት ጦርነት እጅግ በጣም በሚገርም ሚሊተሪ ኤፊሽንሲ እና ኤፌክቲቭነስ ክረሽ ተደርገዋል ማለት ነው። ከኢትዮጵያም ደግሞ ተባረዋል ማለት ነው። ይህ ትልቁ ስትሬንግዛቸው ነው። ሌላኛው በመንግስቱ ኃይለማርያም ጊዜ ምንድነው አንዲት መሬት አይሰጥም። ፍራክሽን ኦፍ መሬት የኢትዮጵያን በምንም ታምር አይሰጥም፣ ለማንም ሰጥተዋል። ሌላኛው የነ መንግስቱ ኃይለማርያም ጥንካሬ የነበረው ኤዱኬሽን የመሰረተ ትምህርት ስፔሻል የሚባለው ነገር ብዙ ያልተማሩ ሰዎች፣ መጻፍ የማይችሉ ማንበብ የማይችሉ ሰዎች ለዘመናት በቃ አስለክ ትምህርት የሚባል ነገር አግኝተው የማያውቁ ሰዎች እነሱን በየአካባቢው የመማሪያ እንትኖች እየፈጠረ ሰዎች እንዲማሩ አድርጓል። ስለዚህ ይህንኛው እንደ ትልቅ እንትኖች ነው መወሰድ ያለባቸው። እዛውም እንደውም ወደ 15 የሚሆኑ ቋንቋዎችን ተጠቅመው በእነዚህ የመማሪያ እንትኖች ማቴሪያሎች ተዘጋጅተው ሰዎች እንዲማሩ ተደርገዋል ማለት ነው። ይሄ የነሱ ስትሬንግዛቸው ነው። ቀጥሎ የምንመለከተው ነገር የመንግስቱ ኃይለማርያም ግሩፕ እገሌ የሚባል ስፔሲፊክ ግሩፕ እናጥፋው ብሎ አድቮኬት አድርጎ ጦርነት አልጀመረም። በቃ እነሱን የሚቃወሟቸው የነበሩ ኤኒ ግሩፖች እነሱ አታክ ያደርጉ ነበር። ነገር ግን ትግሬን ብቻ ላጥፋ
ወይ ኦሮሞ ብቻ ላጥፋ ወይ ይህንን ብቻ ላጥፋ ብሎ ጦርነት አድርጎ አያውቅም። የለም እንደዚህ አይነት ነገር የለም። ወላ ላይ ጦርነቱ በጣም እየሰፋ በሚመጣበት ጊዜ ሬዚስታንሱን በጣም ሀይ ሲሆን ስፔሻሊ ከህወሓት ከወያኔ በኩል የነበረው ከሻዕቢያ በኩል የነበረው ከኦነግ በኩል የነበረው ስፔሻሊ ኤርትራና ትግራይ ላይ በጣም ብዙ ጄኖሳይዶች ፈጽሟል። ነገር ግን መጀመሪያ አነሳሱ ያ እንዳልነበረ እያሳያል ማለት ነው። ሌላኛው የደርግ መንግስት በ1987 ወይ ደግሞ በኢትዮጵያ በ1979 ኮንስቲቱሽን ጽፏል ማለት ነው። ይህ ኮንስቲቱሽን ምችም ከኃይለ ሥላሴ የተሻለ ኮንስቲቱሽን ነው። ነገር ግን አንድ ፓርቲ ምናምን ነገር ይላል፣ ሞር ሶሻሊዝምን አድቮኬት ያደርጋል ምናምን እንጂ የሚሻል የሚባል እንትን ነው ያንን ሰርተዋል። እዛ ጋር ጥሩ ነገር ምንድን ነው? ለምሳሌ የኃይለ ሥላሴ ኮንስቲቱሽኖች በሚጻፉበት ጊዜ አብዛኛውን የአሜሪካን ኢንተርፌረንስ ነበረበት። የነደርግ ኮንስቲቱሽን ግን ሲጻፍ አብዛኛው የአዲስ አበባ ዩኒቨርሲቲ ምሁራኖች ምናምን ነው የተሳተፉት። አብዛኛው ኢትዮጵያኖች ነው የተሳተፉበት which is also good። ስለዚህ በዛ ደረጃ አክኖሌጅ ማድረግ ይገባናል ማለት ነው። ሌላኛው የነደርግ ዊክነሳቸው ምንድን ነው? ከመጣ ቀን ስልጣን ይዞ ከመጣ ቀን ጀምሮ ሚሊተሪ ነው። በቃ ነገሮችን የሚያስቡት በጠመንጃ ነው። ፓርቲ መልቲ ፓርቲ ሲስተም ይፈጠር ቢባል አይፈቅዱም። እነዚህ ዲስከሽኖች ይደረጉ ቢባል አይፈቅዱም። ኢሌክሽን ይደረግ ቢባል አይፈቅድም። ኦኬ ሁሉንም ነገር በአጠቃላይ የሚመለከተው በጠመንጃ ብቻ ነው። በቃ በጠመንጃ ብቻ ነው። ሌላኛው የደርግ ትልቁ ችግሩ ምንድን ነው? ከተማሪዎች ጋር ኢምቤድ አድርጎ መንግስት መፍጠር አልቻለም። በቃ ይሄ አፓ ነው፣ ግደለው፣ ይሄ ሜሶ ነው፣ ግደለው፣ አጥፋው፣ ቀይ ሽብር አፋፍምበት፣ እንደዚህ በማለት ነው ሰዎችን በሙሉ ዲስቶርት የሚያደርጉት የሚገሉት ምናምን። ስንት ምሁራኖች አጥፍተዋል። ስንት ጎበዝ የጦር አዋቂዎች አጥፍተዋል። ስንት አገሪቷን መርዳት የሚችሉ ሰዎችን አጥፍተዋል። ስለዚህ ሰው እያጠፋ ኢትዮጵያን እወዳለሁ ብትል እርስ በራሱ የተኳሸ ነበር። ኢትዮጵያ ማለት ተራራው ምናምን አይደለም፣ ሰዎችንም ይጨምራል፣ ኢትዮጵያኖችንም ይጨምራል። ኢትዮጵያኖች ደግሞ አገራቸውን በሚፈልጉበት ሴናሪዮ ለማሳደግ ለመመራመር፣ ለመስራት፣ ኢንተርፕሪነር ለመሆን፣ ፖለቲከኛ ለመሆን፣ በአድሚኒስትሬሽን ውስጥ እንዲህ አይነት ነገር ለመሳተፍ ይፈልጋል። ሁል ጊዜ 5+5 10 ነው ብለን ግጅር ማለት የለብንም። 11 ሲቀነስ አንድም 10 ነው። 5 ሲካፈል ለግማሽ 10 ነው። 8 ሲደመር 2ም 10 ነው። የተለያዩ ኦልተርኔቲቮች አሉ። ዛስ ዋይ ነው መልቲ ፓርቲ ሲስተም የሚያስፈልገው ለዛ ነው። የተለያዩ ቪዎች የሚያስፈልጉት ለዛ ነው። እነዚህ አይነት ነገሮች ምንም አይፈቅድም። አገሪቷን ከማን ጋር ሆኖ ሊያስተዳድራት እንደሚያስብም አይታወቅም። ይሄ ከፍተኛ የደርግ ችግሩ ነው። ሌላኛው ተማሪዎቹ ሲገላቸው ምናምን ነገር ወደ ጫካ ሄደዋል። ግማሾቹ ቲፒኤልኤፍ ሆነዋል፣ ግማሾቹ ኦነግ ሆነዋል፣ ግማሾቹ ምናምን ነገር ሆነዋል። እዛም ከሄዱ በኋላ እንነጋገር ይሉታል። ለምሳሌ በቲፒኤልኤፍ በኩል እንነጋገር ይሉ ነበር፣ በሻዕቢያን በኩል እንነጋገር ይሉ ነበር። ብዙ ጊዜ እንደዚህ አይነት ነገሮች የዲያሎግ መድረኮች እንዲፈጠሩ ይጋብዙ ነበር። ነገር ግን አይሰማም። ከወንበዴ ጋር አልደራደርም ይላል። ከወንበዴ ጋር አልደራደርም። እንግዲህ ወንበዴ የሚባሉትም ምንድን ናቸው? ኢትዮጵያኖች ናቸው። የዛ ሀገር ሴቲዝኖች ናቸው። ተማሪዎች ናቸው። ለዛው ቀለም የቆጠሩ ዩኒቨርሲቲ ገብተው ምናምን የሚያጠኑ ምን የሚሉ ሰዎች ናቸው። እነዚህም ወንበዴ ነው የሚላቸው። ይህም ሌላ የተፋለሰ ነገር ነው። እስፔሻሊ አገር ወዳለው የሚለውን ነገር ብዙ የሚያጣርሱ ነገሮች ናቸው እዚህ ጋር የምናየው። ሌላኛው የመንግስቱ ኃይለማርያም እና የደርግ ትልቅ ችግር አሁን ይሄ ማርክሲስት ሌኒኒስት አይዲዮሎጂ ያንን ፈትሸው አይደለም እነሱ ጀስት ኤግዛማይን አድርገው ምን ብለው በደንብ እንትን አድርገው አይደለም የተቀበሉት። በቃ ማርክሲስት ሌኒኒስት ነው፣ ሶሻሊዝም ነው፣ በቃ እንቀበለው፣ በቃ አስገባው።
ከማርክሲስት ሌኒኒስት ሌላ አይዲዮሎጂ እናገራለሁ ካልክ አድሃሪ ትባላለህ። ነጭ ሽብር ቀይ ሽብር ነው እናፋፍምበት ትባላለህ። መግደል ነው በቃ መግደል ነው። እንደዚህ አይነት ሀገር ምን ሊሆን እንደሚችል መገመት አስቸጋሪ አይደለም። ስለዚህ በዛ የተነሳ ሬድ ቴረር የሚባል ፕሮግራም አውጥቶ ፎርማል የሆነ የግድያ የጄኖሳይድ እንትን ነው ባይዘው ካምፓጊን ሬድ ቴረር ወይ ደግሞ ቀይ ሽብር ማለት ፎርማል በየሰፈሩ ይዳገዳለው፣ በየትምህርት ቤቱ ይዳገዳለው። ማታ ምናምን ነገር አውጣው ግደል ሰዎች ምናምን ነገር ወይ ልጅ የተገደለብኝ ምናምን ነገር ሲሉ ዝም በይ፣ እዚህ መቀመጥ አይቻልም፣ ለቅሶ ምናምን ማድረግ አይቻልም። እና እንደዚህ እየተባለ አሁን ለቅሶ የኢትዮጵያ ባህል ነው። ሰው ባህልህን ሁላ ኤክሰርሳይዝ አታድርግ የሚባልበት ታይም ነው የነበረው ማለት ነው። በአጠቃላይ ዲፕሎማሲ የሚባል ከዛ መንግስት ላይ ኑሮት አያውቅም፣ በዛም እንትን ተብሎ አያውቅም ማለት ነው። ያ ሌላኛው ድክመቱ ነው። ላይክ የኢኮኖሚ ፖሊሲዎችም የሉትም። ኢኮኖሚ ፖሊሲ ባይ ዘ ወይ በዓለም ላይ ስትሄዱ የሶሻሊዝም የሚባል ነገር ጸረ ኢኮኖሚ ምስራቅ አውሮፓ ብትሄዱ እንዳለ ድሃዎች ናቸው። ምዕራብ አውሮፓ ደግሞ ስትሄዱ እንዳለ ሀብታሞች ናቸው። ሁሉ ፕሮስፐረስ ናቸው። አሜሪካን ውስጥ ስትመጡ ሀብታም ነው። ራሽያ ስትሄዱ ድሃዎች ናቸው። ኖርዝ ኮሪያ እና በሳውዝ ኮሪያ መካከል ያለው የላይፍ ልዩነት ልነግራቸው አልችልም። ሰማይና ምድር ነው ያለው። ኖርዙ ኮሚኒስት ነው፣ ሳውዙ ደግሞ ካፒታሊስት ነው። አሁን ኮሚኒዝም የማይሰራበት ዋነኛው ምክንያት ምንድን ነው ሲባል የሰዎች ፕሮዳክቲቪቲ ቫሪ ስለሚያደርግ ነው። ገብቷቸዋል። አንድ ዶክተር ቢባል በጣም ምርጥ ዶክተር አለ፣ በጣም ደግሞ ምርጥ ያልሆነ ዶክተር አለ። አንድ ሎየር ቢባል በጣም ምርጥ የሆነ ሎየር አለ፣ ምርጥ ያልሆነም ደግሞ ሎየር አለ። መሐንዲስም ቢባል ልክ እንደዛው ነው። አትሌትም ራሱ ቢባል አንደኛ የሚወጣ አለ፣ ሁለተኛ የሚወጣ አለ፣ መጨረሻ የሚወጣም አለ። አያችሁት? ስለዚህ ምንድነው አንደኛ ለሚወጣው አትሌትና መጨረሻ ለሚወጣው አትሌት እኩል ሪሶርስ ሼር ያድርጉ ከተባለ አንደኛ የሚወጣው ሰውዬ ምንም ኢንሴንቲቭ የለውም። አንደኛ ለመውጣት ምንም የሚያሯሩጠው ነገር የለውም። ቀስ ብሎት እንደውም መሄድ ይችላል ማለት ነው። ነገር ግን አንደኛ ለሚወጣው በዛ ልክ ስትከፍለው፣ አዋርድ ስታደርገው፣ መጨረሻም ለሚወጣው በወጣበት ልክ አዋርድ በምታደርገው ጊዜ መጨረሻ የወጣው ሰውዬ ሁል ጊዜ አንደኛ ለመውጣት ጥረት ያደርጋል። አንደኛ የሚወጣውም ሰውዬ ደግሞ ሁል ጊዜ አንደኛ እየወጣ ለመሄድ እንትን ይላል ማለት ነው፣ ይቀጥላል። ስለዚህ በዚህ ጊዜ ኮምፒቲሽን ይኖራል ማለት ነው። ኮምፒቲሽን ይኖራል። ያ ኮምፒቲሽን ደግሞ አውትፑት የፕሮዳክቲቪቲ ኢንዴክስ የምንለው ማለት ነው። ኦኬ እሱን ምን ያደርገዋል ማለት ነው? ሁል ጊዜ እያሳደገው ይመጣል ማለት ነው። አሁን ሶሻሊዝም ያ እንዲሆን አይፈቅድም። አሁን ዶክተር ሲባል ለምሳሌ የሆድ ሕክምና ዶክተር ሊሆን ይችላል፣ የውስጥ ደዌ ምናምን ነገር ማለት ነው። አንደኛው በጣም ፕሮፌሽንት ይሆናል፣ የተመሰገነ በፔሽንቶች በጣም የተመሰገነ ይሆናል። አንደኛው ደግሞ ብዙ እውቀትም የሌለው ሊሆን ይችላል። ስለዚህ ጎበዝ የሆነው ዶክተር ኮንትሪቢዩት ባደረገው መንገድ ገቢው ምን ሊሆንለት ይገባል ማለት ነው? ሊጨምርለት ይገባል። ይሄ ሰነፉ ደግሞ በሚያገኛት ልክ ሊከፈለው ይገባል ማለት ነው። ዛትስ ሃው ኢት ወርክስ። ካለበለዚያ ጎበዙም ዶክተር ያንኛውም ዶክተር ሁለቱም እኩል የሚኖሩ ከሆነ ይሄ ጎበዝየው ዶክተር ኢንሴንቲቭ ያጣል። ሌላኛው ኢኖቬሽን ላይ ነው። አሁን በዓለም ላይ የምትመለከቷቸው ቴክኖሎጂዎች በሙሉ ከሞተር ጀምሮ አሁን ሞደርን የመጡ እነዚህ ላይክ ኤሌክትሪክ ካር ምናምን፣ ጀቶች፣ አውሮፕላኖች፣ ሌሎችም ነገሮች የተለያዩ ኤሌክትሮኒክስ ኦር ዋትኤቨር፣ እነዚህ ኢኖቬሽኖች በጥቂት ሰዎች የመጡ ናቸው። በጥቂት 1 2 3 4 ተብለው የሚወጡ ናቸው። አሁን ምንድነው ፋይናንሰሮች ይመጣሉ፣ ባንኮች ማለት ነው። በእነዚህ ኢኖቬተሮች ዙሪያ ይሰባሰባሉ። ይሰባሰቡና እነሱም ፋይናንስ ያደርጓቸዋል። ይሄ ኢኖቬተሩ ደግሞ ሪሰርች ይሰራል፣ ሞዴል ያደርጋል፣ ቴስት ያደርጋል፣ ምናምን ያደርጋል። መጨረሻ ላይ የተሳካ ነገር በሚሰራበት ጊዜ
አንደኛ ፋይናንሰሩ ያንን ፋይናንስ በማድረግ ብዙ ገንዘብ ማግኘት ይጀምራል። ለምሳሌ መኪና ከሆነ ኢኖቬት ያደረገው ኢኖቬተሩ መኪና ኢኖቬት በማደረጉ ሰዎች በፈረስ በባቡር በምናምን ሲሄዱ የነበረውን ላይክ ሎንግ ሃወር ጆርኒ በአጭሩ ትንሽ እንዲሆን ያደርገዋል። ስለዚህ ያ ደግሞ ኤፊሽንሲ ጨመረ ማለት ነው። ይሄ ኤፊሽንሲ ለእያንዳንዱ ሰው ቤት ኮንትሪቢዩት ያደርጋል። ስለዚህ እያንዳንዱ ሰው ደግሞ ካገኘው ኮንትሪቢዩሽን ለዛ ለኢኖቬተር ቢከፍለው ለዛ ለፋይናንሰር ቢከፍለው which is fair. that's how it works። አሁን ኮሚኒዝም ግን ይህንን እንትን አያደርግም። ለዛ ነው ፌል የሚያደርገው፣ ሁሌ ፌል የሚያደርገው። የሰዎች አውትፑት ቫሪ ያደርጋል። ዴርፎር ኮሚኒዝም ወይ ደግሞ ካፒታሊዝም ሶሻሊዝም ወርክአውት አያደርግም። አሁን እነዚህ ነገሮች መርምረው ምናምን አይደለም የተቀበሉት። በቃ ዝም ብሎ ራሻ መሳሪያ ሰጠቻቸው በቃ ኦኬ ምናምን ብለው ሂደው ከነሱ ጋር በቃ ከዛ ኮንስቲቱሽንም ሲጽፉ ምናምን የኮሚኒዝም ምናምን አይነት ነገር አንዳንድ ሎጎ ሪቮሉሽን ነው ጭራሽ ማለት ጀመሩ። ኮሚኒዝም ላይክ እንደዛ እያደረጉ ኤኒዌይስ አገሪቷ ደርግ በነበረበት በ17 ዓመት ጊዜ ውስጥ ይህንን የመሰለ ነገር አሳልፋለች ማለት ነው። ከዛ በኋላ እንግዲህ የደርግ መንግስት ፖለቲካሊም ኢኮኖሚውም በጣም የተሰበረ ስለነበረ ቀጥሎ የነበሩበትን ችግሮች ደግሞ ሲስተማቲካሊ ሶልቭ ማድረግ ስላልቻለ ሁልጊዜ በኃይል ስለሚወስዳቸው እርምጃዎች ስፔሻሊ ገበሬውን እያስቆጡት ስለመጡ ከተለያዩ አቅጣጫዎች የነበሩ ገበሬዎች በጣም እየተቆጡ ስለነበሩ መጨረሻ ላይ ይሄ የደርግ ጠላቶች የነበሩት ኃይሎች ደርግን በሚሊተሪ አሸንፈው ወደ ስልጣን መጥተዋል ማለት ነው። ከዛ በኋላ ደግሞ የምንመለከተው the world of ethnicity ነው። ከዚህ በኋላ የምንመለከተው ማለት ነው ወይ ደግሞ ኤትኒክ ፌዴራሊዝም የሚባል አዲስ እንትን እንግዲህ ሀገራችን ይዛ መጣለች። እስቲ እሱን ደግሞ በደንብ አድርገን እናየዋለን። እዛ ጋር የነበሩት ልክ እንደዚሁ እንዳደረግነው ጥንካሬዎቹ ምንድናቸው፣ ጉለቶቹ ምንድናቸው፣ ኢቭን ሀሳቡ አነሳሱ ትክክል ነበር ወይ ምናምን ነገር የሚሉትን ነገሮች በደንብ እየተማርንባቸው እንሄዳለን ማለት ነው። እንግዲህ ከዛሬ ዲስከሽን ብዙ ነገር ተምራችሁበታል ብዬ አስባለሁ። ለአልተማሩ ሰዎች ይህንን ኢንፎርሜሽን ሼር አድርጉ። እናንተም ደግሞ ጥያቄ ሊኖራችሁ ይችላል፣ ሀሳብ ሊኖራችሁ ይችላል፣ ሌላ የሚያነባባችሁት ነገር ሊሆን ይችላል። and come to right here you can ask or whatever suggest ማድረግ ኮሜንት ማድረግ ምናምን ማድረግ ምክንያቱም የእናንተም አይዲያ እየተጨመረ ሲመጣ ነው ያሉንን ችግሮች ልንፈታቸው የምንችለው። አንድ ሰው ብቻውን ለምሳሌ በቃ ሱፐር ጂኒየስ ሆኖ ምናምን በሁሉም አቅጣጫ ያለውን አውቆ እንዲነኝ ምናምን ነገር ብሎ አገር ሊመሰረት አይችልም። አገር የሚመሰረተው በምንድን ነው? በሲስተም። ሲስተም ደግሞ it incorporates a number of people who have like special talents and that they are also like subject matter experts. So combining this, then better institutions, better system, better governance, and better way. አሁን ካለንበት መጠላለፍ ሊያወጣን የሚችል ነገር መፍጠር እንችላለን ማለት ነው። እንግዲህ ስላዳመጣችሁኝ ደግሜ አመሰግናችኋለሁ። ዮሐንስ ነበርኩኝ። በሚቀጥለው ደግሞ ስለ ኤትኒክ ፌዴራሊዝም ወይ ደግሞ የኢትዮጵያ የፌዴራል ስቴት ምን ይመስላል የሚለውን አብረን እየተማረን እያየን ጉለቶቻችን ምንድን ነበሩ፣ ጥንካሬዎቻችን ምንድን ነበሩ የሚለውን ደግሞ እየፈተሽን እንሄዳለን ማለት ነው። ይሄ ችግሮቻችን በደንብ እንድንነቅስ ያደርገናል። አመሰግናችኋለሁ። መልካም ጊዜ ከእናንተ ጋር ይሁን። ቻው።